በዲዛይን ይሰራሉ ማለት ነው። በዚህ ልክ ነው እንግዲህ ስራዎችን ቤቱ እንግዲህ ከውጭ ጀምሬ ማሳያችሁ ነው የሚሆነው። በረንዳው እንግዲህ እንደምታዩት ፕላስቲክ ኮርኒስ ተሰርቷል። የቤቱም ሁኔታ ይህንን ይመስላል። ወደ ውስጥ ገብተን ደግሞ ከዚህ ቤት ላይ የተሰሩ ዲዛይኖችን ስራዎችን የምናይ ነው የሚሆነው። ሙሉ ለሙሉ ቤቱ እንግዲህ አጠናቀን ቤታቸውን አስረክበናል ማለት ነው። እስኪ ውስጥ ላይ ያለውንም ሁኔታ የምናይ ነው የሚሆነው። ውስጥ ላይ ስንገባ ደግሞ እንግዲህ ከሳሎን የሚጀምር ነው የሚሆነው። እንግዲህ ፕላስቲክ ኮርኒስ መግቢያ ላይ እንደነገርኳችሁ እያንዳንዱ ክፍሎች ላይ ያረፉትን ዲዛይኖችን ጭምር የምናይ ነው የሚሆነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ ተመልካቾች እንግዲህ ከአሁን በፊት ገራዶ ላይ የሰራነው ቤት ነበር። ቀለም ይቀረን ነበር። እንግዲህ ቀለሙ ሲያልቅ አሳያችኋለሁ ባልኩት መሰረት እነሆ እንግዲህ ቤቱን ሙሉ ለሙሉ እስከ ቀለም ጨርሰናል ማለት ነው። ቀለሙን ተቀባብቶ ዘኮሎ ተቆርጦ እንግዲህ ሙሉ ቤቱ ይህንን ይመስላል። ውድ ተመልካቾች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጥ ትችላላችሁ። እዚህ ቤት እንግዲህ ሳሎኑ እንደምታዩት እንግዲህ በዚህ ዲዛይን ፕላስቲክ ኮርኒስ ተሰርቷል። የሚያምር የሆነ ዲዛይን ተሰርቷል። ሳሎኑም ማሻአላ ተባረከላህ ሰፊ የሆነ ነው። ክላስ እንደዚህ ሰፋ ሲል የፈለጋችሁትን ዲዛይን ለማስቀመጥ ዲዛይኑን ደግሞ እጅግ በጣም ውበቱ የሚያምር ይሆናል። ክላሱ በሰፋ ቁጥር ማለት ነው። ስለዚህ እህቴ እንግዲህ ቤትሽ ሳሎኑ ይህንን ይመስላል። እንዴት አያችሁት? እንግዲህ ሀሳብ አስተያየታችሁን እናንተ ኮሜንት ላይ ማስቀመጥ ትችላላችሁ። የዛሬ ወር አካባቢ ነው እንግዲህ ይህን ቤት በሳምንት ውስጥ ጨርሰን እንዲሄድን ቪዲዮ ሰርቼላችሁ ነበር። ቀለም ይቀር ነበር። ሙሉ ክፍሉ አንድ አይነት ከለር ነው የተቀባው። በዚህ መንገድ እንግዲህ ተጠናቋል። ይህን ይመስላል። የመጋረጃ ብረቶችም ጭምር ተቀብረዋል። ሳሎኑን እንግዲህ ይህን ይመስላል። ወደ ሌሎች ክፍል ደግሞ የምንገባ ነው የሚሆነው። ማሻአላህ ሳሎን እንግዲህ ይህን ይመስላል። እንደምትወዱት ባለሙሉ ተስፋ ነኝ። ያው ቪዲዮ ላይ እንግዲህ ሙሉ ስለማይካተት በፎቶ መልኩ ታወታላችሁ። ያው በሁለቱም በኩል ተመሳሳይ ነው ማለት ነው። ይህን ይመስላል። ሌላው እንግዲህ ወደ መኝታ ክላስ ስንገባ መኝታ ክላስም እንግዲህ በዚህ መንገድ አልቋል። መኝታ ክፍል ላይ ያረፈው ዲዛይን እንግዲህ ይህንን ይመስላል። ያው መግቢያ ላይ እንደነገርኳችሁ ከዚህ ላይ የተለያዩ ከዚህ ተጨማሪ ዲዛይን ለመጠቀም ክላሶቹ ጠበብ ስለሚሉ አይይዙ ማለት ነው። ስለዚህ ጉዳይ በተደጋጋሚ እንግዲህ ተነጋግረናል። መኝታ ክላስ ላይ ደግሞ ይሄ ዲዛይን አርፏል ማለት ነው። ክላሶቹ በጠበቁ ቁጥር ወደ ልሙጥ ነው እንግዲህ የሚሰሩ የሚሆነው ማለት ነው። ለማንኛውም ያው ከለሩም ግድግዳው ተመሳሳይ ተቀባብቷል ማለት ነው። ይህንን ይመስላል። ሌላው ወደ ልጆች መኝታ ክፍል ስንመጣ ደግሞ እነሆ እዚህ ጋር ሌላ መስኮት አለ። መጋረጃ ብረቶች ተቀባብረዋል። እዚህ ጋር በዚህ መልኩ እንግዲህ ልሙጥ ነው የሚሆኑት። ክላሶቹ ጠበብ እያሉ ስለሚመጡ በዚህ ልክ ነው የተሰሩት። ያው የግድግዳ ከለር ሁሉም ተመሳሳይ ነው እንደነገርኳችሁ። ሌላው እዚህ ጋር ስንመጣ ትንሽዬ እንደ ኮሊደር ነገር አላት። ይህን ይመስላል። እዚህ ጋር ስንመጣ ደግሞ የእቃ ክላስ አለ። ይህም እንግዲህ ይህንን ይመስላል ውድ ተመልካቾች። ሌላው እዚህ ጋር ብሬከር አለ። ይህ ብሬከር እንግዲህ ማብሪያ ማጥፊያ ሶኬቶች፣ አምፖሎች ሲገጠሙ አብሮ የሚገጠም ይሆናል። ባለ 6 ብሬከር ቦክስ አለ እዚህ ጋር። ምንድነው ይሄ? መብራቶችን የምንቆጣጠርበት ነው። ለምሳሌ እንበልና ሳሎን ብቻ እንዲበራ ብንፈልግ ሳሎን ብቻ እንዲበራ እናደርጋል። መኝታ ክላስ እንዲበራ ሌሎች እንዲጠፉ ብንፈልግ ለይተን እያንዳንዱ ክፍሎችን ተቆጣጥረን በፈለግነው ክላስ ላይ እንዲበራ መጠቀም ያስችለናል ማለት ነው። ስለዚህ ይሄ ሁሉንም ማዘዣ ነው ማለት ነው። ሌላ ምንድነው እንግዲህ ማብሪያ ማጥፊያ ሶኬቶች እነሆ ለዚህ ቤት በቂ የሚሆኑ ሶኬት ማብሪያ ማጥፊያዎች በዚህ መንገድ ተቀምጠዋል። እንዲሁም ደግሞ
አምፖል ሲገጠም እነዚህ ሙሉ የራሳቸው የሆነ ሶኬት ማብሪያ ማጥፊያዎቹ የሚስተካከሉ ይሆናል ማለት ነው። ይህን ይመስላል እንግዲህ ውድ ተመልካቾች ያለው ነገር። ውድ ያስከበራችሁ ተመልካቾች እንግዲህ የወዳችሁና ፈቅዳችሁ ሁሌም የተከታተላችሁ ላይክ፣ ሼር እያደረጋችሁ ስለምታበረታቱን ከልብ እናመሰግናለን ማለት ነው። ይህ ቤት እንግዲህ ከዚህ በኋላ የሚቀረው ምንድን ነው? የአምፖል ነው። አምፖል ይገጠማል። እንዲሁም ደግሞ የሻዶ መብራቶች አሉ። እስኮት ላይት አለ። እዚህ ጋር የምታዩት ይሄ 4 ማዕዘኑ ዙሪያውን የሻዶ መብራት የሚያርፍበት ነው ማለት ነው። ስለዚህ አሁን የሻዶ መብራቶች እና እስኮት ላይት አምፖል ኮርኒሱ ላይ የሚያስፈልገው ነው የሚሆነው። የሚቀረው ስራ እንግዲህ ይሄ ነው። ለዚህ ስራ የሚመጥን የሆነ አምፖል ተገጥሞ ደግሞ ከነ አምፖሉ በቅርብ የምናየው ነው የሚሆነው። እንግዲህ ስራውን ይበልጥ ደግሞ ከዚህ በላይ ውብ የሚያደርገው የአምፖሎች ነው ማለት ነው። ስለዚህ አሪፍ አምፖል የሚገጠም ነው የሚሆነው። ከዛ ውጭ ያው ግድግዳ ላይ የዲሽ ገመዶች ምናምን ሁሉ ካተዋል። እነዚህ እንደገና ማብሪያ ማጠፊያና ሶኬቶች አብረው የሚገጠሙ ይሆናል ማለት ነው። ይህን ይመስላል እንግዲህ የቀረው ከአምፖል ውጭ ሙሉ ለሙሉ አጠናቀናል። እህቴ ቤትሽ እንግዲህ ይህንን ይመስላል ማለት ነው። እንግዲህ በስደት ዓለም ሆናችሁ እንደዚህ ደክማችሁ ቤታችሁን ለምታስተካክሉ ሀገራችሁ ገብታችሁ ደግሞ በሰላም በፍቅር በደስታ የምትወልዱበት በደስታ የምትኖርበት ቤት ያድርግላችሁ። ገና ደግሞ እየሰራችሁ እያሰባችሁም ላላችሁ ደግሞ አላህ ያሳካላችሁ፣ አላህ ያበርታችሁ። ሌላው እንግዲህ ቤታችሁን ማስዋብ ስትፈልጉ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። በምትፈልጉት አይነት በምትፈልጉት መልኩ አድርገን ሰርተን የምናስረክባችሁ ነው የሚሆነው ማለት ነው። ስለዚህ ውድ ተመልካቾች አሁንም ሌሎች ስራዎች አልቀው ቀለም ብቻ የቀራቸው ቤቶችን አሁንም ሰርተን ቀብተን የምናስረክባችሁ ነው የሚሆነው። ሁሉንም ስራዎች በቅደም ተከተልና በተጀመሩበት መሰረት እየሰራን ነው እንግዲህ እኛ የምናስረክባችሁ የሚሆነው ማለት ነው። ይህን ይመስላል እንግዲህ በተለይ ይህን ስራ በጣም ተወዱታላችሁ ብዬ አስባለሁ። ፕላስቲክ እንግዲህ እንደዚህ በዲዛይን እንደሚሰራ ልታውቁ ይገባል። እንግዲህ ለብዙ ጊዜ የተሰራ የነበረው ልሙጥ ዝም ብሎ ነበር። አሁን ላይ ግን እንደዚህ ዲዛይኖቹ በሚያምር ሁኔታ ቦርድ ላይ የሚሰሩትም ወደ ፕላስቲክም በዲዛይን ይሰራሉ ማለት ነው። በዚህ ልክ ነው እንግዲህ ስራዎችን እየሰራን ያለ ነው። እናንተም እንግዲህ ስራዎችን አይታችሁ ሀሳብ አስተያየታችሁን አካፍሉን። በሌላ ቆንጆ ስራዎች ደግሞ እስከምንመጣ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልን። ወሰላሙ አለይኩም ወረሕመቱላህ ወበረካቱ። እዚህ ዲዛይኖቹ በሚያምር ሁኔታ ቦርድ ላይ የሚሰሩትም ወደ ፕላስቲክም በዲዛይን ይሰራሉ ማለት ነው። በዚህ ልክ ነው እንግዲህ ስራዎችን እየሰራን ያለ ነው።